አለኝ እና ልሳን ይናገራል ምናምን ምንም ቦታ አልሰጠሁትም እና አብራኝ የምትሰራ ልጅ እንደዚህ ነገረኝ ምናምን ማለት ነው። በቃ ምንም ቦታ አልሰጠሁትም። ተመለስኩ ወደ ቤት። እዛ በስንተኛው ቀን የሆነች አብራኝ የምትሰራ ልጅ ነበረች ፓርቲ ምናምን ብሎ እዛ ሄጄ ነበርና የሆነ ጌም እየተጫወትን ነበረ። በቃ እዛ ፕሮግራም ላይ መጠጥ ማምጠጥ ነበረ። ኦልሞስት በዱባይ 11 ኦክሎክ ምናምን 7 ሰዓት ሄጄ 11 ኦክሎክ ነው የተመለስኩት እና ማታ ለባለቤቴ ማጋጠሚ አልነገርኳት ነበር እዛ ፕሮግራም መሄዴ። ማታ ቤት ገባው ተኛው። ሌሊት በጣም ታመምኩ፣ አቅም አጣሁ፣ ቮሚት በቃ አልቻልኩም። ከዛ በቃ ጠዋት እጄና እግሬ ተያያዘ እና መውረድ አልቻልኩም ካልጋ ላይ እና አምቡላንስ ወሰደኝ። በቃ ከዛ በኋላ ጣቶቼ አይሰሩም። ከጉልበቴ በታች ያለው እግሬም በቃ እንደ አጥንት እንደሌለው ወደ ሌላ አቅጣጫ ነው የሚሄደው። ያው እዚህ ለማስረዳት አይመችም። እንደውም ለቸርች ያዘጋጁት ቪዲዮ አለ፣ እንዴት ማሳየት እንዳለብኝ አላውቅም። እስኪ ኦኬ ቪዲዮ መክፈት እችላለሁ። በቃ ኦኬ አሁን ቀጥል እስኪ። እሺ አሁን መናገር እችላለሁ? እሺ አሁን እዚህ ጋር የምታዩት ማለት ሆስፒታል ተኝቼ መቆም ሳይሆን ወደ ጎን መተኛት ይናፍቀኝ ነበር እና ወንድሜ ከኢትዮጵያ መጥቶ ያው ባለቤቴ ምንም ማድረግ አልችልም ማለት እጄ ውሃ መጣትም አልችልም፣ ውሃ መክፈትም ጣቶቼ ምንም ማድረግ አይችሉም። ቶታሊ ምንም ነገር ማለት ነው። እግሬም እንደዛው እና በአንሶላ ነበር ወደ ጎን መተኛት የምችለው። ፋይናል ይሄ ያያችሁት ሆስፒታል ላይ ደሜ የፕላዝማ ኤክስቼንጅ ተደረገልኝ። ማለት ደሜ ታጥቦ በአንደኛው ደሜ ይወጣል፣ ታጥቦ ተመልሶ ይገባል። ፕላዝማ ኤክስቼንጅ ተደረገልኝ። ከዛ በኋላ አንድ ኦኒል ጂሰስ ጓደኛ ነበረኝ። ብዙም አንቀራረብም በሆነ ስራ ግን ያው ሊጠይቀኝ መጥቶ ሆስፒታል ከሁለት ጓደኞቹ ጋር መጡና ያው ስሙን ያነሳሁት ጀስት ቫልዩ ስለነበረው ነው ለጌታን ለማግኘት ምክንያት ማለት ነው። እና ሆስፒታል መጡ ከሁለት ጓደኞቹ ጋርና አንደኛው አላውቀውም እና የሚያድን እግዚአብሔር ነው፣ ዝም ብለህ እግዚአብሔርን አመስግናለኝ እና ከዛ ተንበርክከው ጸለዩልኝና አንደኛው ልጅ ነው እንባየው ካይኑ ሰው በዚህ ደረጃ ማን የጸለየልህ? የሆነ ከኦንሊ ጂሰስ አንድ ጓደኛ ነበር። ከሁለት ጓደኞች ጋር መጥተው ነው ከኦንሊ ጂሰስ ነው የጸለየልህ? መጥተው በቃ ወንድማችን ማን ብሎ ጸለዩ እና የሚያድን እግዚአብሔር ነው፣ ዶክተሮች አይደሉም፣ ዝም ብለህ እግዚአብሔርን አመስግናል። ከዛ ሄዱ። ብቻዬን ነኝ። በቃ እግዚአብሔር ይመስገን እያልኩ በቃ ሌሊቱን ሙሉ ስንት ጊዜ እንዳልኩ እራሱ አላውቀውም። ከዛ ከሆስፒታል ወጥቼ 15 ቀን ከተደረገልኝ በኋላ ጣቶቼ ትንሽ መንቀሳቀስ ጀመሩ። ከዛ ወደ ሃይድሮቴራፒ ገባው። ከዛ በኋላ ቤት ያው ፓራላይዝ ነኝ፣ እግሬ መንቀሳቀስ አይችልም። መጽሐፍ ቅዱስ ማንበብ ጀመርኩ እና መጽሐፍ ቅዱስ አነብ አንዳንድ ጥያቄዎች መጠየቅ ጀመርኩ፣ በተለይ በስዕል ዙሪያ እና የመጀመሪያ እናቴ ጋር ደውዬ አንደኛ በሙሉ ፋሚሊያችን ኦርቶዶክስ ወደኋላ ያለው ጀነሬሽን ማለት ነው እና የመጀመሪያ የጠየቁት ያው የእናቴ ንስሐ አባት ነበረ እና ያው ከሳቸው ጋር ቀራረብ ስለነበረ እና የሚመልስ ልጅ አጣሁ። ከዛ በኋላ አንድ ፕሮቴስታንት ልጅ አወቅኩ። የሆነች ግሩፕ ነገር ከታርኩ ዋትስአፕ ላይ አንድ 4 ሰዎች ጥያቄ መጠየቅ ጀመርኩ። የእውነት ነው የምላችሁ ማለት ያው ከማርያም ጋር የነበረኝ ጸሎት የምጸልየውም ወደ ማርያም ነው። ከኦርቶዶክስ የመጣ ያውቀዋልና ቤት ውስጥ ስዕል አለ፣ የሁሉም የሚካኤል
የእግዚአብሔር ስዕል ያው ብለን የምንለው ማለት ነው የማርያም ስዕል ነበርና ባለቤቴ ቫኬሽን ኢትዮጵያ ሄዳ ምናምን እንደዚህ ውጭ አምሽቼ ምናምን ስገባ በጣም ነው የሚገርመው። ስዕሉ ላይ ተጎንብሼ ይቅርበኝ መቤቴ ምናምን ብዬ ስዕሉን ፈርቼው ማለት ነው እንደዛ ብዬ ገባ ነበርና ከዛ በኋላ ያ ኦንሊ ጂሰስ ያልኩ ልጅ የእነሱን ቢሾፕ ይዞ ሊመጣ ጥያቄ በቃ በደንብ እንዲያስተምሩኝ ማለት ነው። እና በቃ የእውነት ቤት እየመጡ ለ3 ሰዓት ለ4 ሰዓት ምናምን ያስተምሩኝ ነበረ። እና የሆነ ቀን ሊተራሊ በቃ ማለት አይኔ በቃ እንደዚህ እንደተከፈተ ነው ፊል ያደረኩትና ራሴን ስዕሉን የከተትኩት ማለት ቆሻሻ ውስጥ እና ምን ነክቶኝ ነው አልኩ። ከዛ በኋላ ባለቤቴ በቃ እኔ ኦርቶዶክስ አይደለሁም ከዚህ በኋላ ጀስት ግን እነግርሻለሁ ምን እንደማድረግ ምናምን ብዬ ከዛ በኋላ ወደ ሊድ እና ኦንሊ ጂሰስ የሆነ ፕሮግራም የሚካፈሉበት አለ። እዛ ሄድኩና 1-2 ፕሮግራም ተካፈልኩ። የሚገርም ክራንችን አልጣልኩም። እንደዛ ሲሄድ ማለት ነው በደንብ አልዳንኩም። ድራይቭ ማድረግም አልችልም እና አልተፈቀደልኝም። በትራንስፖርት ነው የምሄደው። ከዛ እዛም ሂጄ ኮምፎርት አልሰጠኝም። ኮምፎርት አልሰጠኝም። ከዛ በኋላ ያው እየጨረስኩ ነው። ኮምፎርት አልሰጠኝም። ከዛ በኋላ ሌላ የፕሮቴስታንት ቸርች ሄድኩ። ፋይናሊ አንድ ቸርች ላይ ሄድኩና በጣም አለቀስኩ። ፕሮግራም ላይ ያው መዝሙር በድሮ ማዳምጥ ነበረ። አለቀስኩ እና ራሴን ጠየቅኩት ማለት እዚህ ቤት ያለው ችግር ምንድነው አልኩ። የዛን ቀን ፕሮግራም ላይ እና የሚመለከው እግዚአብሔር ነው። ጸሎት የሚሰጠው ወደ ኦንጂሰስ አይ ነው ኦንጂሰስ 2 ፕሮግራም ተካፈልኩ። በኋላ በቃ አንድ ጓደኛዬ ምንድነው የሚጮት ምናምን አልኩት። ይሄ ልክ ኦርቶዶክስ ገዳም ምናምን ይል ነበርና እዛ ልክ ሰይጣን ያለባቸው ሰዎች እንደሚጮት እንደዚህ አይነት ነገር ነው እና ጓደኛዬን ምንድነው የሚጮት ምናምን አልኩትና ከዛ በኋላ አልሄድኩም እዛ ፕሮግራም። ከዛ ሌላ አንድ ፕሮቴስታንት ቸርች ሄድኩኝ እዚህ ዱባይ። ከዛ ሌላ ቦታ ሌላ ሊቪንግ ዋተር የሚባል ቸርች አለ። እዛ ሂጄ እዛ ግን የሆነ ኮምፎርት ተሰማኝ ውስጥ ያረፈ እና አምልኮ ላይ በጣም አለቀስኩ ምናምንና ራሴ ጠየቅኩት። እዛ ፕሮግራም ላይ ሆኜ ምንድነው እዚህ ቤት ያለው ችግር አልኩ። የሚመለከው እግዚአብሔር ነው ማለት በጣም ኮምፎርት ተሰማኝና ፋይናሊ ጌታን የምትቀበሉ ሲባል እዛ ጌታን ተቀበልኩ ማለት ነው። እና ይህን ምስክርነት ለመናገር ነው ማለት እግዚአብሔርን የወደድኩትም ያከበርኩትም አሁን ነው ማለት እኔ ጸሎት አድርጌ አላውቅም ወደ እግዚአብሔር። አሁን አይዞህ ወንድማችን አሁን እዛ ሊቪንግ ዋተር ይሄን ለማለት የፈለግኩት የእውነት ማለት እግዚአብሔር ያደረገልኝ እግዚአብሔር ለማመስገን ነው። አሁን እዚህ ጋር እኔ ሶሻል ሚዲያ አልጠቀምም፣ ቲክቶክም ግን አሁን ማለት አልጋ ላይ ተኝቼ ነበር ሳዳምጥ የነበረውና ወደ ሳሎን መጥቼ ነው አሁን እናንተ ጋር እንትን ብሎና እግዚአብሔር ያደረገልኝ ለመናገር ነው። ጣቶች አይሰሩ ነበረ ማለት ሽንት ቤት ያው ሰው ይሰለቻል። ሽንት ቤት አስቀምጠውኝ ፍሌሽ ማድረግ እንኳን አልችልም ነበር ማለት እና ትራይ ያደርጋለሁና በጀርባ ይፈሳል ምናምን ውሃው ማለት ነው። እና እግዚአብሔር ከምን ውስጥ እንዳወጣኝ እግዚአብሔር ለማመስገን ነው። እግዚአብሔር ባርክ። በቃ እግዚአብሔር እንድታመሰግኑልኝ ነው። እጃውን ተፈውሷል። በቃ ወደ ዳንኳ እግዚአብሔር ወደ 3-4 ወር ነው እንደዛ የሆንኩት። አሁን እግዚአብሔር ይመስገን ጤነኛ ነኝ። ጸለዩ ለዛ ሊቪንግ ዋተር ቸርች እስቲ በቃ እዛ አለው ተጣብቄ ከእግዚአብሔር ጋር አለው። እግዚአብሔር ይባረክ። ለእግዚአብሔር ክብር ይሁን። ጌታን እናመሰግናለን። እንኳንም ጌታ ረዳህ። እነኛ ኦን ጂሰስ የሚባሉ ሰዎች ደግመው ቤተን እንዳይመጡ ዌልካምም እንዳትላቸው ዌልካም እንዳትላቸው እነሱ ጋር እንዳትሄድ አሳቸው የሆኑ ሰዎች ናቸው።
እና ጌታ እንኳንም ረዳህ። በዛ በቸርች ተማር፣ መሰረታዊ ክርስትና ትምህርት፣ የውሃ ጥምቀትም መጠመቅ ካለብህ ተጠመቅ ብራዘር። ጌታን እግዚአብሔር ይባረክ። ማነው ፓስተራችሁ? አይ ቲንክ ፓስተር ዮናስ ነው ወይስ ጥሩ ቸርች ነው። እኛ ወንጌላውያን አማኞች ከምንቀበለው ቸርች አንዱ እሱ ነው። ሌሎችም አሉ፣ ግን እዛው ቀጥል። ተባረክ ወንድማችን፣ ጸጋ ይብዛል። ብሩክ የሚልክ አለ ይበልህ። ቴንክ ዩ ብሩክ፣ ይቀጥሉ። እሺ ኤርሜ፣ ክብር ለኢየሱስ ይሁን። እኔ ኤርሚሻ እንግዲህ እዚህ ቲክቶክ ላይ ነው እኔም ጌታን እንደዚህ ያገኘሁትና ጌታን እንዳገኘው ያመኝ ነበር። እኔም በተለይ በጣም አደገኛ ሳል ነበረብኝ። ኮንስትራክሽን ነበር የምሰራውና የአቧራ አላርጂክ ብለውኝ ጉንፋን በያዘኝ ቁጥር በጣም የሚያሳቅቅ ማለት ነውና ከዛ በተጨማሪ ደግሞ ፊቴን ሁላ ያበላሸ ጨጓራ በሽታ ነበረብኝና ያው ብዙ ሰዎች ያውቃሉ። በዛ ላይ ውብም ታውቃለች ይሄን ነገር ሀሴት ማለት ናት። ከሷ ጋር ከሆንኩ በኋላ ሙላ ጭምር ማለት ነውና በጣም የሚገርመኝን ነገር መናገር ስለፈለኩ ነው። ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ያለውን ቃል በቀን አንዴ ሳላነበው አልውልም። በጣም ነው ይሄን ቃል የምወደው። እንደዚህ ይላል፣ እርሱ በእግዚአብሔር መልክ ሲኖር ሳለ ይላል ፊልጵስዩስ 2 መጽሐፍ ምዕራፍ 2 ቁጥር 6 ላይ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ። እርሱ እኮ የዓለማት ሁሉ ፈጣሪ ነው። ዓለምን በስንዝሩ የለካ ንጉሥ ነው። ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። በዚህም ምክንያት ስለዚህም እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ጌታ እንደሆነ ይመሰክር ዘንድ ነው ይላል። ክብር ለኢየሱስ ይሁን። ከስም ሁሉ በላይ የሆነ ስም የያዘው ኢየሱስ ነውና ይሄ ክፍል ሲገባኝ ፈውስ ሆነልኝ። በጣም ነው የሚገርመኝ፣ እጅግ በጣም ይገርመኛል። እና ከስም ሁሉ በላይ የሚለውን ሳሰላስል ለካ ካንሰር ራሱ ስም ነው። HIV ራሱ ስም ነው። ለካ ስም ነው። ሳል፣ የትኛውም አደገኛ ሳል ለካ ስም ነው። ከዚህ ሁሉ በላይ የሆነ ስም ኢየሱስ ይባላል። እና በበሽታዎቼ ሁሉ ላይ ኢየሱስን ጠራሁበት። በእውነት ነው ምላችሁ፣ ፎከርኩበት ነው ምላችሁ። በበሽታዎቼ ላይ ባመመኝ ነገር ሁሉ ላይ የኢየሱስን ስም ነው የጠራሁት። አሁን ህመም የሚባል በጭራሽ የማያውቁ ሰው የምታውቁ ከሆነ ብሩክ ይባላል እሱ። ጳውሎስ ልክ ያችን እፉኝት ከራሱ ላይ እንዳራገፈ ያመኝ የነበረ ነገር ሁሉ ነው ከኔ ላይ ተራገፈው። ክብር ለኢየሱስ ይሁን። ይሄ ስም ፈወሰኝ በቃ። እና ሲመሰክር ራሴን ነበር አየነበረው በዚህ ውስጥ ማለት ነው። ራሴን አየነበር ሚራክል ሲመሰክር አብይ ነው ስሜ ብሏል። የያዝከው ስም፣ የተቀበልከው ስም፣ ልብ ላይ የሾምከው ስም ከስም ሁሉ በላይ የሆነ ስም ነው። የሚፈውስ ስም ነው፣ የሚያድን ስም ነው፣ የሚያቆም ስም ነው። ከዚህ በኋላም ባለክ ዘመን ሁሉ ማለት ነው ይሄን ስም ይዘህ ትሻገራለህ። የምሬን ነው የምልህ። የሚያስጨንቅ ነገር ሁሉ በኢየሱስ ስም ከአንተ ላይ ይራገፋል። ልክ ጳውሎስ እንዳራገፋት ያችን እባብ ከአንተ ላይ ተራግፎ ይሄዳል። ምክንያቱም የእግዚአብሔር ልጅ ነህ አንተ፣ የእግዚአብሔር ልጅ ነህ። የሚጨመረው ነገር ነው ይሄ። ጽድቅና መንግስትን ነው ቅድሚያ እንድንፈልግ። አዎ እግዚአብሔር ጠራክ፣ በዛ በኩል የራሱ አደረገ። ምቾት ነሳክ። ስተት ቦታ ነበር የሄድከው። አየህ፣ ምቾት ነሳ። አሁን ምቾት ተሰማኛል። አዎ የእግዚአብሔር መንፈስ፣ እውነተኛ የእግዚአብሔር መንፈስ ያለበት ስፍራ ማለት ነው። ክብር ለኢየሱስ ይሁን። ባለህበት እምነት ጽና፣ ከእግዚአብሔር ጋር ብቻ ተጣበቅ። አዎ ጸሎት ወደሚሰማው ወደ እርሱ በጸለይ ቻልኩ አልክ። በእንባ ነው ይሄን የተናገርከው። ክብር ለኢየሱስ ይሁን። አዎ እኛ ቃላቶችን አሳምረን ስለተናገርን አይደለም። ይውላችሁ ስንጸልይ፣ ወደ እግዚአብሔር ስንጸልይ ያማሩ ቃላቶችን ስለምንናገር አይደለም እግዚአብሔር የሚሰማን። ተንተባተብ በእግዚአብሔር ፊት፣ አባት ነው ይሰማሃል። ልጆች ያላችሁ ሰዎች ይሄን በደንብ ጠንቀቃችሁ ታውቃላችሁ። ገና የ4 የ5 ወር የ6 ወር የ7 ወር ህፃን ልጃችሁ ሲንተባተብ ምን እያለ እንደሆነ ለመረዳት አትቸገሩም እናንተ። የውጭ ሰው እኮ ያን ህፃን ልጅ መረዳት አይችልም። አንተ ግን ገብቶክ፣ እናትየው ገብቷት ጡት ትሰጣለች፣ አባትየው ገብቶት ውሃ ይሰጣል እኮ ለዛ እየተንተባተበ ላለ ልጅ።
በእኔና በእግዚአብሔር መካከል ያለውን ግንኙነት ይሄ ነው። አባቴ ይሰማል። በቃ የልቤን የሚያውቅ አምላክ ነው። የሚፈውስ ስም ተሰጥቶናል። ክብር ለኢየሱስ ይሁን። ክብር ለኢየሱስ፣ ክብር ላዳነን ይሁን። እጅግ በጣም ደስ ብሎኛል። ስትናገር ውስጤ ይዘል ነበረ። በቃ የኢየሱስ ስም ይፈውሳል። እዚህ ውስጥ ያላችሁ ሰዎች፣ በተለያየ ነገር የተያዛችሁ ሰዎች ይኸውላችሁ ዘኍልቍ መጽሐፍ ምዕራፍ 13ን አንብባችሁታል። እንዲሰልሉ ተልከዋል። ከ12ቱ ነገድ 12 ሰዎች ናቸው። አንዳንድ ሰው ተመርጦ 12ቱም ሊሰልሉ ተልከዋል። ይኸውላችሁ በደንብ ስሙ። የምናገረውን አሁን በደንብ ስሙ። ያችን መልካሚቷ ምድር እንዲሰልሉ ተላኩ። 12 ናቸው የተላኩት። 12ቱ ሄደው ሰልለው መጡና ሪፖርት እንዲያቀርቡ ታዘዙ ማለት ነው። እና 10ሩ ያቀረቡት ሪፖርትና 2ቱ ያቀረቡት ሪፖርት የተለያየ ነው። 10ሩ በአንድነት ተናገሩ። እንደዚህ ያሉ ተመልከቱ። ያየናት የሰለልናት ምድር ሰውን የምትባላ ምድር ናት አሉ። የአረ የሚያስጨንቅ ነው። ወደዛ ወደ ሽንኩርት ወደ ግብጽ እንመለስ። እዛ ያየናቸው ሰዎች ሰው የሚባሉ ሰዎች ናቸው አሉ። በጣም የሚገርመኝን ቃል ልንገራችሁ። ስንመለከታቸው አሉ ሰዎቹን እኛ በእነሱ ፊት እንዳንበጣ ነበርን አሉ። እኔ ወዳጄ በምንም ነገር ፊት እንዳንበጣ አይደለሁም። ኢየሱስ የሚል ስም ይዣለሁ። እንዳንበሳ ነኝ እንጂ እንዳንበጣ አይደለሁም። እኛ በእነሱ ፊት አሉ ስንመለከት ራሳችንን እንዳንበጣ ነበርን አሉ። ከዛስ በእነሱም አይን ይላል ክብር ይወላችሁ በእነሱም አይን እንዳንበጣ ነበርን። አይገርምም? እነሱ ችግሩን አግዝፈው ተመልክተዋል። ችግሩም እንደዛው ነበር ይመለከታቸው የነበረው። ይወላችሁ እኛም በእነሱ ፊት እንዳንበጣ ነበርን። ጉባኤው ተጨነቀ። የእስራኤል ሕዝብ ሁሉ አለቀሰ አለቀሰ አለቀሰ። እና የካሌብ እና የኢያሱ ሪፖርት ግን እንደዚህ አይደለም። ይወላችሁ ተመልክተው ሪፖርት ያቀረቡት እኮ 12ቱ ናቸው። ይሄኛው ግን ገብቶታል። ከሱ ጋር ያለው ማን እንደሆነ ገብቶታል። ያየናት ምድር መልካም ናት አለ። ማርና ወተት የምታፈስ ናት አለ። እነዚህኞቹ እኮ የሚባላ ምድር ነው ያየነው ነው ያሉት። ማርና ወተት የምታፈሰው እግዚአብሔር ከሱ ጋር እንደሆነ ስለገባው ነው ካሌብ። ክብር ለኢየሱስ ይሁን። ኃይል የላቸውም አለ። የተመለከትናቸው ሰዎች በእኛ ፊት መቆም የሚችሉ አይደሉም። ለምን? እግዚአብሔር ከኔ ጋር ነው አለ። እግዚአብሔር ከኛ ጋር ነው አለ። እኛ የያዝነው ስም ይሄ ነው። ይኸውላችሁ የተሰጠን ስም ይሄ ነው። ባስጨነቃችሁ ነገር ሁሉ ላይ በገዘፋችሁ፣ ያ የገዘፈባችሁ ነገር በእናንተ ፊት ነው የሚገዝፈው። ኢየሱስ በሚለው ስም ፊት ምንም ነው ያ የገዘፈባችሁ ነገር። እግዚአብሔርን አስቀድሙ፣ ስሙን ጥሩበት፣ አውጁበት። ምንም ነው የሚሆነው። በሽታ ሊሆን ይችላል። የትኛውም ያስጨነቃችሁ ነገር በክርስቶስ ኢየሱስ ፊት ትንሽ ነው። በጴጥሮስ መልእክት ላይ በአንደኛ ጴጥሮስ መጽሐፍ ምዕራፍ 5 ቁጥር 7 ላይ እርሱ ስለናንተ ያስባል። እግዚአብሔር ስለናንተ ያስባል። ኢየሱስ ስለናንተ ያስባል። ያስጨነቃችሁት ነገር ሁሉ በእርሱ ላይ ጣሉት ይላል ቃሉ። የተቀበልነው ቃል ፊክሽን አይደለም፣ የሚሰራ የእውነት ቃል ነው። እርሱ ስለናንተ ያስባልና ወንድሜ ሚራክል፣ እርሱ ስለአንተ ያስባልና ያስጨነቀህን ነገር ሁሉ በእርሱ ላይ ጣለው፣ እሱ ያሳርፋል። ኢየሱስ እርሱ የሚያሳርፍ አምላክ ነው። ደግሞም ልዩነታችን ሙሴ አንተ ካልወጣ ምን አይደል ያለው? ሙሴ ገብቶት እኮ ነው። እውነቴን ነው የምላችሁ። ብርቱ መልአክ ሰድልሃለሁ ከፊትህ፣ እሱ እየገደለም እያስተካከለም ያሻግራል ሲል አይ አለ ሙሴ። አንተ ካልወጣ ማለት ለምን? አንተ ልዩ መልአክ ይኸውላችሁ፣ ሌላ ብርቱ መልአክ አለ ከመላእክቶች መካከል ሌላ ብርቱ መልአክ አለ። አንተ ግን ልዩነታችን ነህ። አንተ ካልወጣ ይሄ ልዩነት የሆነው አምላክ የኛ አባታችን ነው። እግዚአብሔር ልዩነታችን ነው። ኢየሱስ ልዩነታችን ነው። እዚያ ዓለም ላይ የምንሻገርበት ድል የምናደርግበት ስም ኢየሱስ ነው። ጌታ ዘመንን ይባርክ። እጅግ በጣም ደስ ብሎኛል። ስላንተ እንጸልያለን። ደግሞ አሁን ያለህበት ደግሞ እውነተኛው መንገድ ላይ የሚመጡት ፈተናዎችን በሙሉ በዚህ ስም እያለፍክ ከክርስቶስ ኢየሱስ ጋር ተጣብቀህ ኑር። መጣበቅ ይሁንልህ። ተባረክ። እጅግ በጣም ደስ ብሎኛል። እናንተም ደግሞ እንደዚህ አይነት ምስክርነት ስትሰሙ በህይወታችሁ ላይ ብርታት ነው። ዛሬም የሚሰራ አምላክ ስላለ ማለት ነው። ተባረኩ። ወዳችኋለሁ። እሺ፣ ተባረኩ። አመሰግናለሁ። እግዚአብሔር ይባርካችሁ። ቴንኪ ወንድማችን ተባረክ። እሺ ብርክዬ ጸጋ ይብዛላችሁ። ወንድምነት ዳን እየመጥቷል። ልደውልልህ ስል መግባቱ በጣም ደስ ሰላም ነው ወይ? ሰላም አላልኩም። ቅድምም ያው በእንትን ነበረ
ያው ወንድማችን ምስክርነት እየሰማው ነበረ። በጣም ደስ ብሎኛል። እንደዚህ እንግዲህ ስንሰማ ሌሎችንም ስለሚያንጽ በጣም ደስ የሚል ምስክርነት ነበረ። ያው እኔ ላይፍ መግባት የፈለግኩት አንተ ቅድም የተናገርከውን ለማጽናት ብሩኬን ፓስተር ብሩክ ብዬ ልጠራው በጣም ስለምስማማበት በጣም በቃ ሁል ጊዜ ይገርመኛል ማለት ነው። እንዳልከው አንተ በቃ የዛሬ 3 ዓመት ነው ብሩኬ ወደ ጌታ እንደመጣ እንግዲህ ከሚያውቁት ውስጥ ምስክሮች ውስጥ አንዱ እኔ ነኝና ገና እላይ እንደዚህ ገብቶ ላይፍ እንኳን የማውራት ብዙ እድል ሳይኖረው በፊት በውስጥ በኩል አንዳንድ ጊዜ እንደዚህ አይነት ቪዲዮ አለ ላክልኝ እስቲ ምናምን ያብል ነበረ ከኔ ጋር በቃ እኩል ነበር። አሁን እኔ እሱን ሳየው በራሴ አፍራለሁኝ ማለት ነው። በጣም አንዳንድ ምክንያቶችን አቀርባለሁ ልጆች ስላሉብኝ እንደዚህ ይላለሁ። ግን ሁላችንም እንግዲህ ያው ብዙ ያው ሪስፖንሲቢሊቲ ያለብን ሰዎች ነን እና አንዳንድ ጊዜ ምክንያት እንደማበዛ ነው የሚሰማኝ እና በጣም ነው የምገረመው በሱ ትጋት። እሱን ሳየው አንዳንድ ጊዜ በቃ እውነት በጣም ብዙ መስራት እንዳለብኝ እንደዛ ነው የሚሰማኝ እና በጣም ትሁት የሆነ ልጅ ነው። በጣም በእግዚአብሔር ቃል እውቀትም ደግሞ በጣም በሚገርም ሁኔታ በጥቂት ጊዜ ውስጥ ያደገ ነው። አንዳንድ ጊዜ ምግብ ቢሆን ኖሮ ላይክ የሆነ በቃ ይሄማ ፎርጅድ ነው ብዬ ይሄማ በቃ የሆነ ነገር በሆነ አለ አይደል? አሁን ያው ታውቃለህ ኤርሚ ውጭ ሀገር ላይ አንዳንድ ነገሮች ፍሩቶች ኦርጋኒክ ናቸው ሲባል በቃ በትክክል ጊዜያቸውን ጠብቀው የጊዜ ርዝመቱን እንትኑን ጠብቀው ነው የሚያድጉት። አንዳንዶቹ ደግሞ ኦቨርናይት በሆነ መርፌ ተወግቶ እንትን የሚሉ ነገሮች አሉና እንደዚህ የምትጠራጠራቸው እንዴት ነው በኦቨርናይት እንደዚህ የሚያደርገው ምናምን ብለህ የምትጠራጠራቸው ፍሩቶች ምናምን ጥያቄ የሚሆኑብህ ነገሮች አሉ። ግን ይሄ ግን በቃ በአይናችን እያየን በጆሮአችን እየሰማን በቃ ምንም እንትን ያልሆነ ቪዲዮ ከፍቶ በቃ እኔ ገርመኛ አንዳንድ ጊዜ እንዴት ነው እንደዚህ ሊሆን የሚችለው እላለሁ እና በጣም ይገባዋል። እንዲያውም በቃ ሲያንስበት ነው እንዳልል እንግዲህ ማዕረጉ አሁን አንዳንድ ሰዎች እንደሚጠቀሙት የሆነ ቀላል እንዳልነበረ አውቃለሁ። ግን አሁን በቀደም የሆነ ኢንተርቪው እየሰማው ነበር። አንዱ 2 ቸርች ነው ዘግቼ የመጣው ሲል እኔ ሴኪዩሪቲ ነበር እንደ የቸርች ብዬ ነው አሰብኩት ማለት ነው። ያው በሩን ነው ዘግቶ የመጣው ሴኪዩሪቲ ነው የነበረው። እውነታውን ይሄ ፓስተር ነው የነበረው። ለምን ምንም የእግዚአብሔር ቃል እውቀት የሌለው ሰው ማለት ነውና የ35 ዓመቱ የ34 ዓመቱ ፓስተር ነው እኔ 35 ዓመት በሙሉ ፓስተር ነበርኩ ያለው። በቃ እድሜውም 35 ነው እኮ ብሏል። እድሜውም 35 ነው። 35 ፓስተር የ35 ዓመት ፓስተር ነው። ገና እየጠፋ ሁሉ እያለ ፓስተር ነበረ ሲወለድ ጀምሮ ሩብ ቀን ስለተወለደ አልጠባም እሱ አልጠባም እንደ እኔ እኮ በጣም እኮ ነው። እንደነዚህ አይነት ሰዎች ራሳቸውን ፓስተር ሐዋርያ ብለው በድፍረት በሚጠሩበትና ይሄን ማድረግ ባቀለሉበት እንትን ብሩኬ በጣም ኦቨር ኳሊፋይድ ነው ብዬ ነው የማስበውና ዝም ብለህ ስሜትህን ሳይሆን በቃ መንፈስ ቅዱስ እውነት እኔ በቃ እግዚአብሔር እንትን ድምፅ ሰምተህ እንደሆነ ነው እኔ እንደዛ ነው የማምነው። ምንም ጥርጥር የለም። ምንም ጥርጥር የለኝም። ኦፍኮርስ እኔ እንደዚህ ላይፍ ገብቼ ኮመንት መስጠትም ብዙ ጊዜ ያው ቅድም ስል እንደነበረው ብዙ እንትን ኮምፎርታብል አይደለሁም፣ ነርቨስ ሆናለሁ። ባይሆን አጫጭር ቪዲዮችን አንዳንድ ጊዜ አንዳንድ ነገሮች ሲያበሳጩኝ ገብቼ ቪዲዮ መስራት እሞክራለሁ እንጂ በጣም ብዙ ኮምፎርታብል አይደለሁም። ግን አሁን በቃ በጣም ይሄኛውን እንትን ልለው ፈለኩኝ፣ ኮንፈርም ማድረግ ፈለኩኝ ማለት ነው። ሁሉም ሰው ከዛ አንዳንድ ሰዎች ነገ እንዳልከው አንተ በቃ ሊስቁ ሊቀልዱ ምን ሊሉ ይችላሉ። ግን እንዳልከው በጣም የነፍሳት ሸክም የሌለባቸው ሰዎች እንዳልከው አንተ ቅድም በቃ ቪዲዮ ከፍተው ሲቀመጡ ከኋላቸው የመጽሐፍ አሁን እኔ ቤት ማለት ነው ብሩኬን ጠይቀው ሁል ጊዜ ከሀገር ቤት ሰው ሲመጣ ብሩኬ ምን አይነት መጽሐፍ ይዘውልኝ ይምጡ ወደ እኔ የሚመጣ ሰው አለና ምን አይነት በቃ እኔ ባነበው ልማር ሊያስተምሩኝ የሚችሉ መጽሐፎች ምናምን ብዬ ጠይቀዋለሁ እና ብሩኬም ይነግረኛል። አንዳንድ ጊዜ ሜላ ጋር ሪኮመንድ የሚያደርጉኝ መጽሐፎች እገዛለሁ። ገዝቼ ግን ደርድሬያቸዋለሁ፣ አላነበብኳቸውም ማለት ነው። ገብተዋል። አንዳንዶቹ እንደዚህ ዝም ብሎ ከኋላ የደረደሩ ወይም ደግሞ አንዳንዶቹ ደግሞ
አንብበው ዚዊንግሊ ማርቲን ሉተር እኔ እንግዲህ ያው አባቶችን እንትን የማለት ይሄ የማቃለል ምናምን ነገር ሳይሆን ያን ሁሉ አንብበ የነፍሳት ሸክም ከሌለብህ የሆነ በቃ የሆነ የእግዚአብሔር መንፈስ ቅዱስን ለመንፈስ ቅዱስ እንትን ማተል ከሆነ ዝም ብለህ የራስን ስሜት ብቻ የምትናገር የምታደርግ ከሆነ ምንም እንትኑ አይታየኝም እኔ ማለት ነው። ኮዛውን ሌላኛው ቤተ ሃይማኖት ውስጥ ያሉት አሁን ኦርቶዶክስ ውስጥ ያሉት ሰዎች በመጽሐፍ ቅዱስ በማንበብም እውቀት ይበልጡኛል ብዬ የማስባቸው ሰዎች አሉ። ግን በዘላለም ሕይወት እንደማይበልጡኝ ደግሞ አውቃለሁ። ኢቭን ምንም ሳላነብ ራሱ በቃ አውቃለሁ በዘላለም ሕይወት እንደምበልጣቸው ማለት ነው። በቃ እና ብዙዎቹ እንደዚህ ናቸው። ነገ አሁን ተነስቶ ሊቀልዱ ምን ሊሉ ይችላሉ። ምንም በቃ ለራሳቸው ምንም አስተዋጽኦ ሳያደርጉ ሰዎች ወደዚህ ወደ መዳን ወደ ጌታ እንዲመጡ ምንም አስተዋጽኦ ያላደረጉ ሰዎች እና ብሩኬ ግን በጣም በቅንነት በቃ አንዳንድ ጊዜ እኛንም መልሶ ይመክረናል። እንደዚህ ኮመንት አታድርጉ፣ አትሳደቡ፣ እንደዚህ እያለ ስሜታዊ የሚያደርግ ነገር እየተናገሩ ማለት ነው። አንዳንድ ጊዜ ላይፍ ላይ ገብቶ እኛም ስሜታዊ ሆነን አጸፋ መመለስ እንሞክር በጣም በትህትና እንድንላቸው ይመክረናል። እና በጣም ብሩኬ በጣም ኦቨር ኳሊፋይድ ነው ቅድም ላልከው ነገር እኔም እንግዲህ እስማማለሁ። ፓስተር ብሩኬ ብዬ እጠራዋለሁ ከዚህ በኋላ ለማለት ነው። ይህንኑ ነው የፈለግኩት። የተባረኩ እግዚአብሔር ይባረክ። ቴንኪው ሱርዬ፣ ጸጋ ይብዛልህ። እንግዲህ ጌታ ነው ጸጋን ስጦታን የሚሰጥ ወንድሞቼ፣ ስጦታውን እግዚአብሔር ነው የሚሰጠው። የተሰጠውን ስጦታ ብዙ ሰዎች አንዳንዶቹ እንደተሰጣቸው አያውቁም፣ አንዳንዶቹ ደግሞ እንደተሰጣቸው ያውቁና አውጥተው ለመናገር ይቸገራሉ። እና እኔ አሁን ህይወቴ ላይ ሁለት አክቲቭ የሆነ የጸጋ ስጦታ አለ የሚሰራ ማለት ነው። ሁለት ከጌታዬ የተቀበልኩት ከማንም ጋር የማልደራደርበት ከማንም ጋር የማልላላጥበት ማለት ነው። ሁለቱንም ከጌታ ነው የሰማሁትኝ። ከጌታ ለሰማሁት ነገር ወደ ግራ ወደ ቀኝ ወደ ፊት ወደ ኋላ አልልም። ሁለት የጸጋ ስጦታ አክቲቭ ሆኖ ህይወቴ ላይ ይሰራል። አንዱን ታውቁታላችሁ፣ አንዱን አታውቁትም። ምናልባት እንደ እግዚአብሔር ልጆች ሴንስ የምታደርጉት የምትረዱት ነገር ከሌለ በስተቀር ማለት ነው። ኦኬ፣ የጸጋ ስጦታ እግዚአብሔር ይሰጣል፣ ለሰዎች ይሰጣል። ወንድሞቼ እናቶቼ ይሰጣል። እኔ ምንድን ነው ብዬ ደጋግሜ እንትን ነበር እጄ ላይ በጣም ብዙ ጊዜ ሁለት በትር ይዤ ያ በትር ደግሞ ሁለት ሰይፍ ሆኖ ሁሌ አየዋለሁ። ሁሌ እጄ ላይ ማለት ነው፣ በራይ ማለት ነው ሁሌ እና በኋላ ላይ እግዚአብሔር በድምፅ ሲነግረኝ ነው ያወቅሁት። በጌታ ፊት ጸልይ ነበረ እና ሰው አሁን የጸጋ ስጦታ እንዳለው በምን ያውቃል ብለው ይላሉ። እና የጸጋ ስጦታ እኔ ውስጥ እንዳለ በምን አውቃለሁ? ጥሩ ጥያቄ ነው። በምን አውቃለሁ? ለምሳሌ ኒቆዲሞስ ነው ዘካርያስ ካህኑ መልአኩ ቅዱስ ገብርኤል ሲያወራው እኔ አርጅቻለሁ ሚስቴም አርጅታለች ይሄን በምን አውቃለሁ አለ። ምን ነበር ዘካርያስ ቤት የተወራው? አዲስ ወሬ ነው እንዴ? አዲስ የምስራች ነው? አዲስ ዜናን የተነገረው ልጅ ተወልዳለህ ነው። እና ዘካርያስ ቤት እኔም በምን አውቃለሁ ብሎ ሲል እንዴት አያውቅም? ዘካርያስ ካህን አይደለም እንዴ? አንተ ሕግ ታስተምር የለ እንዴ? ዘካርያስ እንዴት አላውቅም ብለህ ትላለህ? እግዚአብሔር መካን ማስወለድ የጀመረው ዘካርያስ ቤት ነው እንዴ? ከዛ በፊት ለትምህርታቸው የሚሆኑ ለእርሱም ለኤልሳቤጥም ለእምነታቸው መጽናት ከጌታ የተነገረው ነገር በመልአኩ በኩል ለተነገረው ቃል እግዚአብሔር ተፈጻሚ ሊያደርገው እንደሚችል ለትምህርታቸው የሚሆኑ ከበስተኋላ መካኖች የሉም። ርብቃ መካን አይደለችም? ያዕቆብና ኤሳውን የወለደችው የይስሐቅ ሚስት ርብቃ መካን እኮ ነበረች። ጌታ እኮ አስቧት ነው። ሳራ መካን አልነበረችም? ይስሐቅ ነው የወለደች። ራሄል መካን አልነበረችም? ነበሩ። ሐና መካን አልነበረችም? የሳሙኤል ሚስት። እነዚህን አራት ሴቶች ከበስተኋላው እኮ አሉ። ሐና የሳሙኤል እናት፣ ሳራ የይስሐቅ እናት፣ ርብቃ የያዕቆብና የኤሳው እናት ነበሩ እኮ። ራሄል ነበረች የቤንጃሚን ቢንያምና የዮሴፍ እናት ማለት ነው። ያዕቆብን ሄዳ ልጅ ስጠኝ ስትለው እኮ ነበረ። ሊያ ስትወልድ ወንዱ ማለት ነው። ሄዳ ያዕቆብን ለእኔ ልጅ አሰጠኝሞ ያለችው ኖ ባልየው የሚሰጣትን ይሰጣታል። ልጅን ግን የሚሰራ እግዚአብሔር ነው።
እና እኔ በእግዚአብሔር ፈንታ ነኝ አላት። ልጅ ልሰጥሽ እኔ በእግዚአብሔር ፈንታ ነኝ እንዴ አላት። ያዕቆብ ማለት ነው ለራሔል። የራሔልን ማህፀን የከፈተ ማን ነው? ልጆች እንድትጸንስ ያደረጋት ማን ነው? ቤንጃሚንና ጆሴፍን እንድትወልድ ያደረጋት ማን ነው? ጌታ ነው። ይህንን አያውቅም እንዴ ዘካርያስ? ካህኑ ያውቃል። ታዲያ እንዴት ለእምነት አልሆነለትም? ገብርኤል መጥቶ ሲነግረው እንግዲህ አምስተኛ ማለት ነው መካን እሱ ቤት አምስተኛ ነው ሊወልድ ያለው፣ ወይ አምስተኛ ወይ ስድስተኛ። አምስተኛ ሳራ፣ ርብቃና ራሔል፣ ሐና ከዛ በፊት የነበሩ አምስተኛ ነው። ጌታ ለአምስተኛ ጊዜ መካኒቱን ለማስወለድ ለኤልሳቤጥ መልእክት ሲመጣ እንዴት በምን አውቃለሁ ብሎ እኔ ብሆን አልኩኝ። እዛ ግን በነ ራሔልና በነ ርብቃ ወቃ ካህን አይደለ እንዴ አንተ? ህግ ታስተምር የለ እንዴ? ሃሌሉያ እያስባልክ ትል የለ እንዴ? ቤተ መቅደስ ላይ እናታችንን ሳራን በ91 ዓመቷ ጌታ እንድትወልድ አደረጋት። እስኪ አሜን በሉ ምእመናን እያለ ሲያስጨበጭባ ነበር። ምክንያቱም ካህናት የህግ አስተማሪዎች ናቸውና በኤርምያስ 18 ላይ ህግ ከካህናት ምክር ከጠቢባን ቃል ከነቢይ አይጠፋምና ይላል። ኦኬ በምን አውቃለሁ ብሎ የሚላትን ቃል ወስጄ ነው። ኦኬ በምን አውቃለሁ? ልጅ ለመውለድ መካንን ለማስወለድ እግዚአብሔር ዘካርያስ ቤት የመጀመሪያ አይደለም። የመጀመሪያው እንኳን ቢሆን እግዚአብሔር ይችላል። በምን አውቃለሁ ብሎ የሚለውን ነገር ቆይ የዘላለም ሕይወት የእግዚአብሔር ልጆች መሆናችን የዘላለም ሕይወትን ያወቃችሁት እንዴ? ተናገሩ እስቲ። በምንድን ነው ያወቅነው? አንድ ሰው ብቻ ነው በእምነት ብሎ የጻፈው። ሌላ ኮፒ ሊንክ ሼር እያደረገ ነው። ቴንኪው ተባረኩ። ኮፒ ሊንክ ሼሩን ተውትና የዘላለም ሕይወት እንዳላችሁ የእግዚአብሔር ልጆች መሆናችን በምንድን ነው ያወቅነው? ሁለት ሰው ተመስገን በእምነት በቃሉ ሶስት ሰው ሌላው ዝም ብሎ ነው ማለት ነው። በልጁ በማመናችን በመንፈሳችን በእምነት ሰብልዬ በክርስቶስ በማመናችን from word of God በእምነት በምን አንድ ሰው ብቻ በትክክል ጻፈው። ጥሩ ነው ሁላችሁም ያላችሁት። ግን አንድ ሰው ክላርክ የሚባለው ሰው ቅዱሱ መንፈስ ይመሰክርልናል። ሮሜ 8:16 ማን ነው ፖስት የሚያደርገው? ልክ ነው። ቅዱስ ቃሉ ይነግረናል። ያላችሁት በእምነት ነው፣ በጸጋ ነው፣ ጌታን በማመን ነው። ግን ሮሜ 8:16 ፖስት አድርጉት። ማርጋሪ ቶ ብራዘር ቴንክ ዩ ተባረክልኝ። ያንተ ሼር ብቻ ነው የመጣው። ሌላ ፖስት ይደረግ ከሆነ አላየውም። ቴንክ ዩ ሮሜ እንትን ሼር ማድረጉን ተው ወንድማችን። ቴንክ ዩ ወይ እህታችን ማርጋሪ ሜሪ ጋሪ ነው። ኦኬ ቴንክ ዩ ሃንቾ ተባረኪ። ምን ይላል? የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ለመንፈሳችን ከመንፈሳችን ጋር ምን ይላል? ይመሰክራል ማለት ነው። ኦኬ የዘላለም ሕይወት እንዳለን ቅዱሱ መንፈስ ለመንፈሳችን ከመሰከረልን ወንጌላዊ ለመሆናችን፣ ፓስተር ለመሆናችን፣ ነቢይ ለመሆናችን የሐዋርያነት ጸጋ እግዚአብሔር እንደሰጠ በጸጋ ስጦታ ለማገልገል እግዚአብሔር ይናገራል አይናገርም? ቅዱሱ መንፈስ ይመሰክራል አይመሰክርም? በሉ መልሷት። አሁን ይናገራል አይደል? አዎ። ስለዚህ እኔ የራሴን ስነግራችሁ ከራሴ ማለት ነው። ይሄው የእግዚአብሔር መንፈስ ነው የነገረኝ ስለ እኔ አገልግሎት በህይወቴ ላይ እግዚአብሔር እንደሚሰራ ማለት ነው። ምንም እንዳትጠራጠሩ ወንድሞች እና እህቶች፣ በትክክል በእግዚአብሔር ፊት ጸልዩ፣ ይናገራል። ከዚህስ ባለፈ በሌሎች ላይ የጸጋ ስጦታ እንዳለ የእግዚአብሔር ልጆች የሆናችሁ በመንፈሳችሁ ኮንፈርም የምታደርጉት የምታዩት ነገር አለ አይደል? በደንብ አለ። ስለዚህ ብሩክ ባባ ጄኒውን የሆነ መጋቢ ነው፣ ፓስተር ነው። ዛሬ ነው እኔ ዲክሌር ያደረኩት፣ ፓስተር ነው። ቤተክርስቲያን ዘግይታም ይሁን ቆይታም ይሁን ኦርዴንድም ላታደርገው ትችላለች። ሰማይ ግን ኦርዴንድ ካደረገ ኢናፍ።
በዚህ ዘመን በመታወቅ ሁሉ ነው አንዳንዶቹ ኦርዴን የሚያደርጉ በመታወቅ የኦርቶዶክስ ቤት የጠላኑን እዚህ አምጥተው እንትን የሚያደርጉ አሉ። ስንት ማለት ነው? ስንት ጄኑን የሆነ ጸጋ ያለባቸው ሰዎች ቤተክርስቲያን እንደ ቆዳ ታለፋለች፣ እንየው እንሞክረው ምናምን ነገር እየተባለ ማለት ጥሩ ነው። የመሞከራ የመታያ ጊዜ አለ። ግን ጸጋ ስጦታ ያለባቸው ሰዎችን ብዙዎቹ እኔ በጣም አውቃለሁ። በጣም ወንድሞች እናቶቼ ጄኑን የሆነ የነቢያት የጸጋ ስጦታ ላያቸው ላይ ያሉ ሰዎች እስከዛሬ ድረስ ቤተክርስቲያን ዞር ብላ አይታቸው አታውቅም። በአገልግሎታቸው እኔ ምስክር ነኝ አልኩ። ያገናኘን የሀገሬ ልጅ የወንዜ ልጅ ብዬ አይደለም፣ ያገናኘን የእግዚአብሔር መንግስት ነው። እና ብሩክዬ ትንሹ ጢሞቴዎስ ብዬዋለሁ። ትጋቱን እግዚአብሔር በላዩ ላይ ያስቀመጠው ዛሬ የነገርኳችሁ የመጋቢነት ጸጋ ስጦታ አለበት። 4 ነጥብ። የሚቃወም ሰው ካለ ይምጣ ከኔ ጋር ያውራ። ከየት ሰምቼ እንደነገርኩ እነግርሃለሁ። ከዛስ ማበድ መብት ነው። እኔንም ብሩኬንም ፎቶ ዘቅዝቀህ መሳደብ ማለት ነው። ማንም እንኳን ከመንገድ ላይ የተነሳ ገላትያ መጽሐፍ ወዴት እንኳን እንደሚገለበጥ የማያውቁ ሰዎች ሁሉ ተነስተው ፓስተር ነን ነብይ ነን እያሉ ሲሉ ነበር። እውነተኛ ስጦታ ያለባቸውን ሰዎች እኔ በደንብ ያስተዋልኩት በባለፈው ፔጅን የሰጠሁት ጊዜ ማለት ነበር። ይሄን ትልቁን ፔጅ የሰጠሁት ጊዜ ከዛ አጣድፈውኝ ከቲክቶክ ላይ ያስወጡኝ ሲሉ ነው መልሶ በቃ ምንም ያለ ከቲክቶክ እኮ ዓለም አስወጥተው ነበር። 3 ጊዜ እንደዚህ ተደርጌ አላውቅም ነበር። እና መልሶ ብሩክዬ አንተ ከምትወጣ ብሎ መልሶ ሰጠኝ። ኦኬ ትውልድ ይስማህ ነበር ያልኩት የዛን ቀን ታስታውሱ ከሆነ ተኝቼ ነበር ጠዋት ላይ። እኔ በመንፈሴ ላይ ኮንፈርሜሽን ነበር። ቅድም ግን አልቻልኩም። ወንድሞቼ እናቶቼ እያስተማረ በነበረበት ሰዓት ማለት ነው። ጌታ ስምህ ይባረክ። አንተ እኮ እንደ ሰው አይደለም። ሰው እንደሚያይ አንተ አታይም። ነውር አይደለም እንዴ? የተጠመቀው ጥምቀት ውሃው ሳይደርቅለት ፓስተር ብላችሁ ትሉታላችሁ። ይሄንማ ህዝብ ማባለግ ነው ብለህ ካልከኝ ናና ከኔ ጋር አውራ እና ግባና ከጌታ ጋር ደግሞ አውራ። ጌታ ኢየሱስ ሲናገር የለ? አዎ ግባና አውራ፣ ግባና አውራ። እዛ ይነግርሃል ማለት ነው። እንዴ በጌታ ቤት እኮ ረጅም ዘመን ተቀምጠው እኮ ምንም ተው፣ ሌላ ነገር አታናግሩ። እና ለእግዚአብሔር ክብር ይሁንለት። ስለ ብሩኬ ባባ ነው የምናገረው። ሄዝ ፓስተር መጋቢ ነው። አልገባም? አንድ ቀን ይገባል። ራሱ ብሩኬ እንኳን ካልገባው ኮንፈርሜሽን ይሰጣል እግዚአብሔር በጉባኤ መካከል ማለት ነው። ወይ በህልም ወይ በሌሎች አገልጋዮች በኩል ኮንፈርሜሽን ይሰጣል። ለእግዚአብሔር ክብር ይሁንለት። ጸጋና ሰላም ይብዛላችሁ፣ ያብዛልን እግዚአብሔር እንደዚህ አይነትን ልጆች ማለት ነው። ቤተክርስቲያን የሚታደጉ ልባችን የሚያርፍባቸው ማለት ነው። ስለዚህ ሰላምና ጸጋ ይብዛላችሁ። ኤርሚዬ ፕሮፋይሉን ቢቀይረው በጣም ደስ ይለኛል። ምክንያቱም ከዚህ በላይ የሚሆን ነገር የለም። ሁላችንም አምነን ውስጣችን አምኖ ውስጣችንም ለዚህ ነገር ምላሽ ሰጥቷል። የማንም ተቃውሞ ያለ አይመስለኝም። ምክንያቱ ሁላችንም አንዱን መንፈስ የጠጣን ስለሆነና ይሄው መንፈስ ደግሞ ለልባችን እየመሰከረ ስለሆነ፣ ስለዚህ ከዚህ በኋላ ብዙዎችም እያሉ ነበረ ፓስተር ብሩክ ሌላ ምንድን ነው የሚጠበቀው? ይሄኛውን ልክ ነው። ምንም መሪ 100% የተረጋገጠ ነው። እኛ ቤተክርስቲያን አለን አይደለ? ወንጌላዊ አማኞች ቤተክርስቲያን አለን እና ይሄኛውን በቤተክርስቲያን በኩል ኦርዴንድ ሲደረግ ይደርሳል። የጸጋ ስጦታው እውቅና ነው የምትሰጠው ቤተክርስቲያን። ቤተክርስቲያን እኮ እውቅናውን ነው የምትሰጠው። ለዚህ
እውቅና ትሰጣለች። አሁን እሺ ብሩክ እሺ ኤርሚዬ ምንድነው ለምሳሌ ጋብቻን በተመለከተ ሰዎች እርስ በርሳቸው ይግባባሉ። ከዚህ በኋላ የኔነሽ የኔነህ ተባባሉ፣ በደንብ ተዋደዱ። ወደፊት ከሱ በቀር በቃ እሱ ልቧን እንዳሳረፋት እሱ ደግሞ ልቡን እንዳሳረፈችው እና የወደፊት እቅዳቸው ይሄ መሆኑን ትርካለ። ከዚህ በኋላ የቀረው ነገር ምንድን ነው? ቤተ ክርስቲያን ለተስማሙበት ነገር እውቅና እንድትሰጥ ልክ እንደዚሁ ዛሬም እንደዚህ ነው የሚሆነው። እውቅና ትሰጣለች፣ ቤተ ክርስቲያን እውቅና ትሰጣለች። እዚሁ የመጋቢነቱ ጸጋ ዓለም ሁሉ የሆነች አንድ መንደር ላይ ያለች መገናኛ ወይም ደግሞ የሆነ ኮተቤ ምናምን ያለች ጉባኤ ሳትሆን ዓለም በሙሉ ዓለሙ ጠቅላላ በየአገሩ ያሉ ሰዎች ሁሉ የመሰከሩት ሕያው እውነት ስለሆነ እኔ የሆነ ነገር ይቀራል ብዬ አላስብም። ግን የእውቅና እንትን ግን ቤተ ክርስቲያን ያለበት የሚያገለግልባት ጉባኤ እውቅና ልትሰጠው ትችላለህ። በቃ ይሄ አምነናል፣ ተቀብነናል። ጸጋውንም ደግሞ እያየን ስለሆነ እውቀቱንም እያየን ስለሆነ አሁን የእውነት እንዲሁ እንደ ሐሜታ ትቁጠሩብኝና ባለፈውም ገብቼ ነበረ። ቢንያም አንድ ጥቅስ ከነገርከኝ አልኩት። አንድ ጥቅስ ነው እኮ ፓስተር ቢንያም ፍቅረ ኢየሱስ የተባለ አንድ ጥቅስ ከነገርከኝ በእውነት አንተ ፓስተር ነበርክ። መዳንም በሌላ በማንም የለም የሚለው ጥቅስ የት ነው ያለው አልኩት። ምንም አልመለሰም። ይህ ጥቅስ ጉዳይ አይደለም ነው ያለው። እና ብሩኬ ግን በጣም የተለየ ቃሉን የጠጣ ሰው ነው። እግዚአብሔር አጠጥቶታል። እግዚአብሔር ዓላማ ስላለው እግዚአብሔር ይመስገንና በዚህ እንደዚህ ስለሆነ ብዬ ነው። በጣም እወዳቸዋለሁ። ኤርሚዬ ደውልልሃለሁ። ስልክ እንትኑ ቴሌግራሙ እምቢ ብሎኛል እና በዋትሳፕ ደውልልሃለሁ፣ ፈልግሃለሁ። ፓስተር ተባረክ፣ መሪ ተባረክ። ወንድምነት ማለት በጣም ደስ ይላል። ያው ብሩኬ ላይ ያለው ጸጋ የተገለጠ ነው። እግዚአብሔር ይመስገን። ግን አሁን ወንድምነት ያለውን ነገር ወደ ማሳሰብ ስለምፈልግ ነው። በተለይ እኛ ሁላችን ቸርች ያለን ሰዎች ነን አይደል? እዚህ የምናገለግለው ቸርች አይደለንም ምናምንና ኦርዴን የምታደርገው ቸርች ናት። እሱ መሰመር አለበት እና ምክንያቱም ያው ደግሞ አጀንዳ መክፈት አንፈልግም በራሱ ማለት ነው እና ወንድምነት ያለውን ነገር ማሳሰብ እንፈልጋለን። እንደ መንፈሳዊ ሰው እንዳደገ ሰው ብሩኬ ላይ የማይካድ የመጋቢነት ጸጋ ይታያል። ያንን ደግሞ አፕሩቭ የምታደርገው ቤተክርስቲያን ናት። እኛ ኦርዴን ማድረግ አንችልም። ያው የተቀበልነውን በውስጣችን ያለውን ጸጋ መለየት በዚህ በኩል ነው ብሎ ወንድምነት እንደዛ አይነት ሐሳብ ነው ሬዝ እያደረገ ያለውና ምንም ጥያቄ የለውም። እግዚአብሔር በፈቀደበት ሰዓት ጌታ በሚልበት ሰዓት ደግሞ ያ የፓስተርነት ጸጋ በቤተክርስቲያን አፕሩቭ ይደረጋል። የብሩኬን ቤተክርስቲያን ስላለው ማለት ነውና እንደዛ ነው የሚሆነው። አገልግሎት በጣም ደስ የሚለኝ ስም አይደለም ማለት አሁን እኛ ማተር የሚያደርገን ወንድምነት ወንጌላዊ ተብለ መጠራት አይኖርብህም። የእግዚአብሔርን መንግስት ለመስራት ፓስተር መባል አይኖርብህም የፓስተርነትን እንትን ለማድረግ። ምክንያቱም ጉዳዩ ከታይትል አይደለም። ሰው ታይትል ኖሮት ምንም በቃ የእግዚአብሔርን ሐሳብ የማያገለግሉ እንዳላችኋቸው ብዙ ሰዎች አሉ። እኛ ጉዳያችን ከስሙ አይደለም፣ ከፊቱ ከብሩኬ ከወንድምነት ፊት ከሚቀመጡት ታይትሎች አይደለም ጉዳያችን። ያ የሚታየው የእግዚአብሔር ጸጋ በወንድማችን ብሩኬ ላይ አለ። እሱን ጸጋ አክሴፕት እናደርጋለን። እኛ በዛ ደረጃ እንመገባለን። እግዚአብሔር እሱ ላይ ባስቀመጠው ጸጋ አገልግሎታችን ይቀጥላል። እግዚአብሔር ደግሞ ፈቅዶ የሆነ ጊዜ ቸርች አፕሩቭ ስታደርግ ያንን ታይትል ደግሞ አክሴፕት አድርገን ሁላችንም መጠራት በሚገባበት ደረጃ ያንን ሰው እየጠራን በአገልግሎቱ እንቀጥላለን ማለት ነውና ያችን ወንድምነት ያልካትን ሐሳብ ኤምፋሳይዝ ለማድረግ ያክል ነው። እሱን ኤምፋሳይዝ ለማድረግ ያክል ነው። ተባረኩልኝ። ቴንክ ዩ ወንድምነቱ። ይሄ ነው መሆን ያለበትም። ቅድም የተናገርኩት ይሄ ነው። እኔ እንደ ዳነ ወንድማችሁ የልዑል እግዚአብሔር መንፈስ እንዳለበት ሰው ያመንኩበትን ያየሁትን የተረዳሁትን በመንፈሴ ላይ የተረዳሁትን ይህ ሰው
በቃ መጋቢ ፓስተር እንደሆነ ምንም ማንም የሚከራከር ቢኖር ይምጣ እና አይደለም ብሎ ይሞግተኝ። አይደለም ብሎ ሲል ከምን መስፈርት አኳያ አይደለም ነው ብሎ የሚለው ባዩ ከላይ ነው ከሰማይ ነው። ሰዎች ሊሉ ይችላሉ በተለያየ ነገር ተነስተውና መሆንም ያለበት ሰማይ ነው ብሎ ያለውን ቤተክርስቲያን ደግሞ ቤተክርስቲያን ደግሞ የክርስቶስ ናት። ስልጣን በእጇ ላይ ነው ያለው። እኔም በቤተክርስቲያን ውስጥ ስላለው በቤተክርስቲያን ስለማገለግል ይሄን ነገር እግዚአብሔር ኮንፈርሜሽን በደንብ ሰጥቶት አንድ ቀን በቤተክርስቲያን በኩል እውን ይሆናል። እኔ አሁን ቀጥዬ የማደርገው ብሩክዬ የቤተክርስቲያን እንደሚያገለግል መጋቢውን አግኝቼ እነግረዋለሁ። እንደ እግዚአብሔር ሰው ማለት ነው። ይሄ ብሩክዬ የሚያገለግልበት ቸርች ያለውን ፓስተር አገኝና እሱን ጠይቄው እነግረዋለሁ። ቤተክርስቲያን ናት ይህን ነገር አይታ አረጋግጣ እዚህ የተነገረውን በህይወትም አይታ ኦርዴን ታደርጋለች። እንደሱ ነው መንገዱ። ለዛ ነው ይሄን ያልኩትኝና ስሙ መጠሪያ አይደለም። ወይዘሮም አቶ ምንም ብለው ይጥሩን እንዳልኳችሁ ነው። በህያው ጌታ ፊት ሁለት የጸጋ ስጦታ አክቲቭ ሆኖ ህይወቴ ላይ ይሰራል። ምንም አላካብድም፣ ምንም አቧራ አላጭስም። እናንተ ወንጌላዊነቱን ብቻ ነው የምታውቁት። ከዛ ያለፈ የምትረዱት ነገር ካለ ልትረዱት ስላላችሁ አይኖቻችሁ ከተከፈተ፣ ከዛ ውጭ ግን የለም። በቃ እኔ አሁን ይህንን እኔ በየትኛው እውቀቴ ስጦታ ነው ብራዘር፣ ሰጪው ነው የሚሰጠው። ያ እና መጠሪያ አይደለም። ቅድም እንደተባለው ብዙዎች እኮ ነብይ ተብለው ፕሮፌት ብሎ የሚል ስም ይዘው ወንድሞች እናቶች፣ ውይ አቤቱ ጌታዬ፣ ፕሮፌት የሚል ስም ይዘዋል። ስሙን ይዘውታል። የጸጋ ስጦታው ግን ህይወታቸው ላይ የለም ማለት የለም። ብዙዎቹ ላይ የለም። ሸሽ ማማ ኤልሱ እሺ ኤርሚሻል እስኪመጣ ድረስ ትንሽ ነገር ልበልና ከዛ ወደ ዳኒ እስኪመለስ ወደ ውይይታችን እንሂድ። ያው እግዚአብሔር ጸጋን ሲሰጥ እግዚአብሔር ቃሉን ሲገልጥ እንድናገለግል ነው። እንግዲህ በእግዚአብሔር ቤት ውስጥ እነ ጳውሎስንም ስንመለከት እነ ጴጥሮስንም ስንመለከት አገልጋዮች ናቸውና የእግዚአብሔር ጸጋ እኛ ራሳችንን የምናከብርበት አይደለም። እግዚአብሔርን እንድናገለግልበት የእግዚአብሔርን ሕዝብ እንድናገለግል ነው የእግዚአብሔር ጸጋ ከእግዚአብሔር ዘንድ ሲሰጥ ማለት ነውና በቃ አገልጋይ ነን። በቃ አለቀ። ሁላችንም በእግዚአብሔር ቤት ውስጥ አገልጋይ ነን። በእግዚአብሔር ቤት ውስጥ እግዚአብሔር በወደደው ይሰራል ብያለሁ ቅድም። ሁላችንም እዚህ ውስጥ ያለነው ሁላችንም በእግዚአብሔር ቤት ውስጥ አገልጋዮች ነን። እሱ ነው ዋናው ነገር ማለት ነው። ዋናው ነገር እሱ ነው። ከዛ የዘለለው ነገር ተባረኩ። የርምሻዬ ጌታ ዘመን ይባርክ። ዳንኤ መምህር መሪ ሆሲ ማሜ ሱራ ቤኪ ተባረኩ። ሁላችሁም ክርስቲያን ወንድሞች በእግዚአብሔር ቤት ውስጥ ሁላችንም ተያይዘን የእግዚአብሔርን ስራ እንሰራለን። የተጠራ ነው። ለዛ ነው የተጠራ ነው። የእግዚአብሔርን ስራ እንድንሰራ ነው። ሰዎችን ከጨለማ ለመናጠቅ ነው። ከዛም ደግሞ አካሉን ደግሞ እንዲሁ ለማነጽ ለመበርታት ነው። እሱን እያደረግን እንቀጥላለን። እግዚአብሔር ደግሞ በብዙ ያግዘናል፣ ያስተምረናል። እንደውም ሱራ ቅድም የሚያግዘኝን መጽሐፍ ጠቁመኝ ለው ነበር አለኝና አሁን ለምሳሌ አሁን ያለውበት መረዳት ላይ ሆኖ ይሄን ቢጠይቀኝ የእግዚአብሔርን ቃል ብቻ አንብብ ነበር የምለው። መጽሐፍ ቅዱስን ቃል ብቻ አንብብ። ያኔ ጠቆምኩት መጽሐፍቶች ነበሩ፣ ለምሳሌ ማብራሪያዎች ማለት ነውና አሁን ላይ ባለኝ መረዳት ቢሆን መጽሐፍ ቅዱስን ብቻ በህይወታችሁ ላይ መታገዝ ትፈልጋላችሁ? መታገዝ የሚያግዛችሁ መጽሐፍ ትፈልጋላችሁ? በህይወታችሁ ላይ ለውጥ የሚያመጣ መጽሐፍ ትፈልጋላችሁ? መጽሐፍ ቅዱስ ብቻ አንብቡ።
በእግዚአብሔር ፊት ሁኑ። የእግዚአብሔርን ቃል አሰላስሉ። አርምሞ ማለት ነው። የእግዚአብሔርን ቃል አንብቡ። የእግዚአብሔርን ቃል ደግሞ ስታነቡ ይሄን ብዙ ጊዜ ይላሉ። እሺ ብዙ ጊዜ ሰዎችን ስንማማር እንደዚህ አይነት ቻሌንጅ አቀርባለሁኝ። የእግዚአብሔርን ቃል ከሰማነው ነገር ተነስተን እንዳናነብሽ አደራችሁ። ከሰማነው ነገር ከተሰበክነው ነገር ተነስተን እንዳናነብ። የእግዚአብሔርን ቃል ስናነብ የሰማነውን የተሰበክነውን ነገር ቁጭ አድርገን ምንድነው የምታስተምረን አባ ብለን የእግዚአብሔርን ቃል እናንብብ። የሰማነውን የተሰበክነውን ነገር ይዘን ከመጣን ወደ መጽሐፍ ቅዱሱ እውነተኛውን የእግዚአብሔርን ሐሳብ አናገኘውም። እሺ ሚስ እናደርጋለን። ይሄን እምላችሁ ያለ ምክንያት አይደለም። ሱራፌል አለክ ላስቸግርክ። አለው ብሮ ያዕቆብ 1:13 አንብብልን። እንደዚህ ስለማላቅ እንደዚህ ሚኒማይዝ ይችላለሁ። አንድ ስልክ ብቻ ነው ያዝከው? አይፓድ አለኝ። ጀስት ጊቭ ሚ ሰከንድ ማሜ ያለክ? እሺ ማሜ ያለክ? አዎ ላውጣ? አንብብልን አንተ። እሺ ስንት? ያዕቆብ 1:13 ሱራም እስከዛ ድረስ አውጣ። እሺ አንድ ነገር ላሳያችሁ ስለፈለኩ ነው። እሺ በደንብ ምን ማለት እንደፈለኩኝ ትረዳላችሁ ከነበቡ በኋላ። ያዕቆብ 1:13 ማንም ሲፈተን በእግዚአብሔር ይፈተናሉ አይበል፣ እግዚአብሔር በክፉ አይፈትነንምና። ልክ ነው? አዎ አንብብ ጨርስ። ኦኬ በክፉ አይፈትነንምና እርሱ ራሱ ማንንም አይፈትንምና ይላል። አንዴ ደግሞ አንብበው። እሺ ማንም ሲፈተን በእግዚአብሔር ይፈተናለው አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱን ማንንም አይፈትንም ይላል። እሺ ሱራ አዘጋጀክ? ሱራ ተባረክ ማሚ። አሁን አይፓድ አግኝቻለሁ። ያዕቆብ ስንት አልከኝ? ያዕቆብ ሌላ ክፍል እየሄድኩ ነበር። እኔም አዘጋጅቻለሁ። እሺ እሺ 1:13 ማንም ሲፈተን ይሰማል ብሩኬ? ኦኬ ማንም ሲፈተን እግዚአብሔር ፈተነኝ አይበል፣ ምክንያቱም እግዚአብሔር በክፉ አይፈተንም። አንዴ ሶሪ ቆይ አንዴ። አዲሱ መደበኛ ትርጉም ነው? yes በ1954 አንብበው አንዴ። ኦኬ ይሄ በዚህኛው ሌላ ያለው እሺ ይኸው ሱራ ከታች እኮ አለ። ና እንትን በል ተመለስ። ኮሜንት ላይ አለ እኮ ብሩክ። ኮሜንት ላይ አለ ሱራ። ኦኬ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱም ራሱስ ማንንም አይፈትንም። አንዴ ድገሞ። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። እሺ ተባረኩ። እሺ ተባረኩ። አይልም ግን እንደዛ። አሁን እሱን ይሄን እንድታስተውሉ ስለፈለኩኝ እስኪ በትክክል አንብበውታል? እስኪ አሁን ኮሜንት ላይ ንገሩኝ። ሁለቱም አንብበዋል? በትክክል ነው ያነበቡት? በትክክል አንብበውታል? ኮሜንት ላይ ንገሩ። በትክክል ነው ያነበቡት? በትክክል ነው ያነበቡት የምትሉ ሰዎች አንዳንድ ቁጥር ጻፉ። አንዳንድ ቁጥር ጻፉ። በትክክል ነው ያነበቡት የምትሉ ሰዎች አንዳንድ ቁጥር ጻፉ። በትክክል ነው ያነበቡት የምትሉ ሰዎች አንዳንድ ቁጥር ጻፉ። እሺ አበራ አልተነበበም። ና አበራ እስኪ ልክ ይልሃለሁ። እሺ ናቲ ልክ ይላችኋለሁ። ኑ ግቡ። እሺ አላነበበም። እሺ ናቲ እንኳን ደህና መጣክ። ዋው ብሩክ ማስተካከል ይቻላል? ኖ አይ ቆይ እድል ሰጥሃለሁ። ኦኬ እድል ሰጥሃለሁ። እሺ ናቲ እንኳን ደህና መጣ። እኔ ጋር መጽሐፍ ቅዱስ ያላስኩም፣ ግን ያው እዚህ ጋር ከታች እየቆሰቱልን ከታች ከኮሜንት እንደማየው ከሆነ በትክክል አይደለም። እስኪ አንብበው። እሺ በአንተ በትክክል አንብበው።
ማንም ሲፈተን በእግዚአብሔር ይፈተናለው አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። አንዴ ደግሞ ማንም ሲፈተን በእግዚአብሔር ይፈተናለው አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንንም አይፈትንም። ተሳስተዋል ብለህ ገባህና እነሱ እንዳነበቡት ነው ያነበበው። ድምጻችን ብቻ ነው የተለያየው እኮ አንድ አይነት ነው ያነበብነው። ድምጻችን ብቻ ነው የሚለያየው። ግን አሁን የተሳሳተ ድምጻችን የተለያየው ደስ ይላል። በተለየ ድምጽ ነው ያነበበው። ናትሻ ድምጹን ነው የቀየርከው እንጂ ሌላ ምንም የቀየርከው ነገር የለም። እነሱ ራ እንዳነበቡት ነው ያነበብከው። እውነት ለመናገር እኔም እንደዛ ነው ማነበው። እስኪ አንብበው ቤኪ፣ አንብበው እስኪ ቤኪ ሲያንብበው ላይ ረቋል ኮሜንት 13 ማንም ቢፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈትንምና እርሱ ራሱስ ማንም አይፈተንም። ኦኬ አሁን ቤኪ ያነበበው ልክ እንደ እነሱ ራን ያነበበው ብሩክ እኔ እየመሰለኝ ያበላሽ ነው የመሰለኝን ላስተካክል። ድንገት እድል ሰጣለሁ፣ ታስተካክላለህ። ኦኬ ቴንክ ዩ ታስተካክላለህ። ሌላ ሰው አለ ተሳስተዋል የሚል ሰው? አሁን እንግዲህ ተሳስተዋል እያላችሁ እየጻፋችሁ ገብታችሁ ስትነቡ ግን እንደነሱ ነው እያነበባችሁ ያላችሁት። አይ ክላርክማ እድል አልሰጥህም። አንተ ብዙ ጊዜ ከኔ ጋር ስለቆየክ ምን እያለ እንደሆነ በደንብ ትረዳለህ። አንተ እድል አልሰጥህም። ስንማማር ብዙ ጊዜ ስለምትኖር አንተ። እሺ ሱራ አንብበው እስኪ ድጋሚ አንብበው። ኦኬ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል፣ እግዚአብሔር በክፉ አይፈተንምና እርሱ ራሱስ ማንንም አይፈትንም። ቅድም አይፈትንምና ያልኩት ሳይሆን ተነሱ አይፈተንምና ነው። እንደዛ ቅድም ስታነቡ አይፈትንምና ያላችሁ ነበር ስታነቡ የነበረው አይደል? አሁን ደግሞ አይፈተንምና አልክ። አሁን ምንድነው ቁም ነገሩ? መጽሐፍ ቅዱስን ስናነብ ለምሳሌ እግዚአብሔር በክፉ አይፈትንም የሚል ነገር በተደጋጋሚ ጆሮአችን ላይ ስለሚመጣ ጆሮአችን ስለለመደው ስናነበውም ቃሉ የሚለውን ሳይሆን ጆሮአችን የሰው ልጅ ፕሮግራምድ ነው። እሺ ፕሮግራም ነው የምንሆነው። ብዙዎቻችን ፕሮግራም ሆነናል። ለምሳሌ አንዳንድ ሰው ስለ ማርያም ሲወራ ይቆጣል። ለምን መሰላችሁ የሚቆጣው? ፕሮግራም ስለሆነ ነው። ጭንቅላት ውስጥ በጣም በተደጋጋሚ በመስማት ማርያምን በቃ ዲዛይን ተደርጋለች ጭንቅላት ውስጥ። የምንሰማውም ነገር ልክ እንደዛ ፕሮግራም የሆነና ቃሉን ስናነበው ሰዎች የሰበኩትን ነገር ይዘን ስለምንመጣ ወደ ቃሉ በትክክል ሐሳቡን እንዳናገኝ ይከለክለናል። ምን እያልኳችሁ ነው? መጽሐፍ ማንበብ ትፈልጋላችሁ? በህይወታችሁ ላይ ለውጥ የሚያመጣ መጽሐፍ የእግዚአብሔርን ቃል አንብቡ። ለውጥ የሚያመጣው የእግዚአብሔር ቃል ነው። የሚፈውሰው የእግዚአብሔር ቃል ነው። እናንተን የሚያሳድጋችሁ የእግዚአብሔር ቃል ነው። የሚያስተምር ራሱ የእግዚአብሔር ቃል ነው። አስተማሪው ራሱ እግዚአብሔር ነው። በህይወታችሁ ላይ አጋዥ መጽሐፍ ከፈለጋችሁ ለዚህ ለምድሩም ኑሮ እኮ ነው ብላችሁ ለዘላለምም ህይወት ይሁን የእግዚአብሔርን ቃል ብቻ አንብቡ። ስናነብ ግን እንዳልኳችሁ ፕሮግራም ከሆነ አእምሯችን ጭንቅላታችን አውጥተን በስርዓት ማለት ነው ቃሉ የሚለውን። አሁን ይሄ ቃል ክርስቶሎጂ ነው በራሱ ማለት ነው። ምን ላሳያችሁ መሰላችሁ? ለምሳሌ ያዕቆብ 1:13 ላይ በትክክል ካነበብነው ክርስቶሎጂን እንማርበታለን። ከዚህ ክፍል እግዚአብሔር በክፉ አይፈትንምና ሳይሆን አይፈተንምና ነው የሚለው። ማን ነው በክፉ ማይፈተነው? እግዚአብሔር ራሱ ነው። እሺ አሁን አግኝታችሁታል ሐሳቡን። እግዚአብሔር በክፉ አይፈተንም ማለት። ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 2 እስኪ ፖስት አድርጉልኝ። ሉቃስ ወንጌል መጽሐፍ ምዕራፍ 4 ቁጥር 2። አያችሁ ክርስቶሎጂ ራሱ ከዚሁ ከቃሉ ትማራላችሁ ማለት ነው። ነገረ ክርስቶስም ማለት ነው። እሺ ያዕቆብ 1:13 እግዚአብሔር በክፉ አይፈተንም ብሎናል። እሺ ሉቃስ 4:2 ሉቃስ 4:2 40 ቀንም ከዲያብሎስ ተፈተነ ይላል። እንዴ 40 ቀን ተፈተነ። እግዚአብሔር በክፉ አይፈተንም ብሎን 40 ቀን ተፈተነ ሲለን ምን እያለን ነው ታዲያ? ኢየሱስ አዎ አምላክ ነው፣ በክፉ አይፈተንም። ደግሞስ
ሰው ነው ኢየሱስ እና በስጋ ተፈተነ። አያችሁ፣ ነገረ ክርስቶስንም ቃሉ ራሱ ያስተምረናል። ሲፈተን እንመለከታለን። ለምን? በስጋው የአዳምን ስጋ ስለያዘ በስጋና በደም ስለተካፈለ እና ሲፈተን እንመለከታለን። ደግሞም እርሱ ኢየሱስ አይፈተንም በክፉ። ለምን? አምላክ ነው። ሁለቱን ባህሪያት በስርዓት እንመለከታለን በክርስቶስ ኢየሱስ ላይ ማለት ነው። ሁለቱም ባህሪያት አገኘን። ምን? የማይፈተነውን በክፉና በስጋ የተፈተነውን ባህሪ ማለት ነው። እና ራሱ ቃሉ ራሱ ነገረ ክርስቶስንም በዚህ መልኩ ያስተምረናል በጥንቃቄ ስናነበው ማለት ነውና እንደዚህ አይነት ነገሮችን በደንብ እንደዚህ ስናነብ ቃሉ ራሱ ያስተምራል ለማለት ነው። ያው እንትን ሆኖ አይደለም እንደዚህ አይነት ነገሮች ላይ ትኩረት ማድረግ። ጌታ ክርስቶስ ኢየሱስ በግርግም ተወለደ እንላለን አይደል? ብዙ ጊዜ ኢየሱስ ክርስቶስ በግርግም ተወለደ፣ ኢየሱስ ክርስቶስ በግርግም ተወለደ አይደል? እንደዛ ነው። ሱራ የት ነው የተወለደው ጌታ? ያ እንደዛ ነው እንግዲህ ሲሰማ ያደኩት። በግርግም የት ነው የተወለደው? በግርግም ማስረጃ እስቲ። እናቱ አባቴ ጋር ካልደወልኩ በስተቀር ካሉ በህይወት ቢሆንስ አሁን ይኸውልህ ነው መጽሐፍ ቅዱስ ስናነብ ስብከቶቻችንን ይዘን ነው ወደ መጽሐፍ ቅዱስ እየመጣን ያለ ነው። እሱ ነው እሺ አስቸጋሪ የሚያደርግብን። ማቴዎስ 24ን ለማጥናት ስብከት ይዛት እንዳትመጣ። ኢየሱስ ምን አለ? ምንድነው ኢየሱስ ያስተላለፈው መልእክት? ማቴዎስ 25ን ለማጥናት ጌታ ምን አለ? እሱን ነው። አሁን በግርግም ወለደችው የሚል ነገር በተደጋጋሚ ኦርቶዶክስ እያለንም ሰምተናል፣ እዚህ መተን ሰምተናል አይደል? ወደ መጽሐፉ ስንመጣ እሱን ነው የምንለው። በቤተልሔም ኤፍራታ ነው። እሱማ ጥያቄ የለውም እኮ። የኔ ጥያቄ እሱ አይደለም። በምን አይነት ስፍራ ወለደችው ተብሎ ነው የተሰበክ ነው። እኛ ለምሳሌ እሱ ነው እሺ እንድታስተውሉ የሚያስፈልገው መጽሐፍ ቅዱስን ስናነብ በጥንቃቄ ይፈልጋል እያንዳንዱ ነገር። በበረት እሺ ኢቫን እሺ በበረት የሚል ጥቅስ ስጪኝ አንዴ። ሰብሌ ላስቸግርሽ አንዴ፣ ቆይ ኢቫንን ላስገባት። በረት ማለት ያው ግርግም እኮ ማለት ነው፣ ሌላ አይደለም እኮ። ቃሉን ቀየርሽው እንጂ በረት ማለት ግርግም ማለት ነው። እስኪ ጥቅስ ንገሪኝ፣ ነይ ግቢና በበረት ተወለደ የሚል ጥቅስ ንገሪኝ እስኪ። በበጎች ማደሪያ ና እሺ፣ ሎርድ ና ግባ። ኢንቫይት ላድርጋችሁና ግቡ እስኪ። ጥቅስ እንድትነግሩን እኮ ነው። እሺ ጥቅስ ጻፉልን፣ አትግቡ። እሺ ጥቅስ ፖስት አድርጉልን። ጥቅስ ፖስት አድርጉልን። እንዴ ጻፉ እንጂ። አሁን አልተጻፈም የምትሉ ሰዎች በደንብ ነው ማቃችሁ። ያው ስለማቃችሁ ስንማማር ምናምን ኮሜንት ላይ ስለማቃችሁ ነው። እናንተ ቤተልሔምማ ያው እንዴት ምን ጥያቄ የለውም እኮ። ከገሊላ ተነስተው ወደ ቤተልሔም ሄደዋል። ሉቃስ 2:7 ላይ በግርግም ወለደችው ይላል አይልም? እሺ ይኸውላችሁ እንደዚህ አይደል የሚለው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ቆጠራ እንደሚካሄድ ይነግረናል። ይኸውላችሁ በደንብ ስሙ። ቆጠራ ነበር አይደለ? እሺ ሉቃስ 2 በዚያም ወራት ዓለም ሁሉ እንዲጻፍ ከአውጉስቶስ ቄሳር ትእዛዝ ወጣች። ምን ቆጠራ ማለት ነው። ቀሬኖስ ደግሞ በዛ ሰዓት በሶሪያ ሀገር ገዢ ነበር። ከዛ እሱ ገዢ በነበረበት ሰዓት ይሄ የመጀመሪያው ጽፈት ሆነ ይለናል። ቆጠራ እንደሚካሄድ እየነገረን ነው መጽሐፉ። ቆጠራው ደግሞ ሲካሄድ ሁሉም ሰው ወደ የሀገሩ መሄድ አለበት። ለምሳሌ በጣም ቀላል ነገር ላሳያችሁ። ልጆቻችሁን ዩኒቨርሲቲ ሄዳችሁ አስመርቃችሁ ታውቃላችሁ? ኢትዮጵያ ውስጥ ያላችሁ ሰዎች አስመርቃታችሁ ታውቃላችሁ? ለምሳሌ እኔ አሁን ቡሌ ሆራ ሄጄ አውቃለሁ ጓደኛዬን ለማስመረቅ። ቡሌ ሆራ ሄድን ጊዜኛ ከተማዋ ጥብብ ብላ ነበር። አልጋ ለማግኘት እንኳን ተቸግረን ነበር። ለምን? ከተለያየ አካባቢ ተማሪዎችን ለማስመረቅ ሰዎች መጥተው ስለነበር ወደዛ ስፍራ አልጋ እንኳን ለማግኘት ተቸገረን እኛ። ምን ይዝበት ማለት ነው። በጣም ችግር ውስጥ ነበር። ለምን? ከተማዋ ከአቅም በላይ ሆና ነበር፣ በሰዎች ተጨናንቃ ነበር። አሁን እዚህ ስፍራ ላይ እየነገረን ያለው ሁሉም ወደ የከተማው እንደሚሄድ ይነግረናል። ማርያም የት ነው የምትኖረው? ገሊላ ከተማ ነው የምትኖረው። ቤቷ የት ነው? በገሊላ ከተማ። ገብርኤል የት ነው ያበሰራት? ገሊላ ከተማ።
ግን እሷ ትውልዷ የት ነው? የዳዊት ወገን ናት። የዳዊት ወገን ናት። የዳዊት ልጅ ናት። ዮሴፍስ የዳዊት ልጅ ነው። አሁን ይኖሩበት ከነበረው ከቤታቸው ተነስተው ወዴት መጓዝ አስፈልጓቸዋል ማለት ነው? ቆጠራ ወደሚደረግበት ስፍራ ወደ የሀገራቸው። ለምሳሌ ቤተልሔም ይኖር የነበረ የገሊላ ሰው ወደ ገሊላ ይመጣል ማለት ነው። ገሊላ እየኖረ ያለ ደግሞ የቤተልሔም የይሁዳ ዘር ደግሞ ወደዛ ወደ ሀገሩ ይሄዳል። አሁን ሁሉም እያንዳንዱ ይጻፍ ዘንድ ወደ የከተማው ሄደ። አሁን ወደ ከተማቸው ሲሄዱ ከሚኖሩበት ስፍራ ስለሚንቀሳቀሱ ማደሪያ ያስፈልጋቸዋል እዛ ማለት ነው። ለምን? ከቤታቸው ወጥተዋል። የተለያየ አካባቢ ነው የሚያድሩት። ከዛስ ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ናዝሬት ከተማ ተነስቶ ወደ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ ይላል። አብሮ ተያይዞ ወዴት ሄዱ? ወደ ቤተልሔም ሄዱ። ወደ ኤፍራታ መንደር ማለት ነው። አሁን መኖሪያ አይደለም እዛ ያላቸው ማለት ነው። ወደ ሆነ ቦታ ተጠግተው ነው ማደር ያለባቸው። መኖሪያ ቤታቸው ገሊላ ነው። የገሊላ እዚህ ደግሞ ቤተልሔም የነበረው ደግሞ ወዴት ይሄዳል? ወደ ትውልድ ስፍራ ወደ አንድ በኩል ወደ አንድ ቦታ ይሄዳል ማለት ነው። እሺ አሁን ለካስተኛቸው ነው የሚለው። እሺ ከዛ ደግሞ ይላል በዚያ ሳሉ የመውለጃዋ ወራት ደረሰ ይላል። የት? ለቆጠራ በሄደችበት። ትንቢቱ ይፈጸም ዘንድ እኮ ነው። ይወለዳል የተባለው የት ነው? በዛ በኤፍራታ አይደለ? በብሉይ ኪዳን መጽሐፍት ይሄ በደንብ ተነግሯል። በደንብ ተነግሯል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ ከአላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ይላል። እሺ ከቀድሞ ጀምሮ ከዘላለም የሆነ በእስራኤል ላይ ገዢ የሚሆን ይወጣልኛል። ከየት? ከኤፍራታ። መሲሁ የሚወለደው የት ነው? ኤፍራታ ነው። የት ነው? የዳዊት ልጅ ነው። ለቆጠራ መጡ ወደዚህ። በቆጠራ በመጡበት ሰዓት ማርያም መውለጃ ሰዓቷ ደረሰ። ከዛስ የበኩር ልጇንም በግርግም ወለደችው ይላል አይልም? አይልም። አያችሁ፣ የበኩር ልጇን በከብቶች በረት ወለደችው ይላል አይልም? የበኩር ልጇን ወለደች ይላል። የት ወለደች? በግርግም በመጠቅለያም ጠቀለለችው ይልና በእንግዶች ማደሪያ ስፍራ ስላልነበር ይላል። አያችሁ፣ ለምን ቤቷን ለቃ ነው የመጣችው? ማርያም ቤቷን ለቃ ነው የመጣችው። የሚኖሩት ገሊላ ነው። አሁን ለቆጠራ ወደዚህ መጥተዋል። ትርምስምስ ወጥቷል ከተማው። ከዛስ ስፍራ አልነበረም በእንግዶች ማደሪያ፣ በግርግም አስተኛችው ነው የሚለው። እሺ በደንብ በቃ እንደዚህ በቃላቶችን በጥንቃቄ እንደዚህ ማየት ይፈልጋል። በግርግም ምን አደረጋችሁ? በከብቶች በረት አስተኛችው። በግርግም ምን አደረገችው? አስተኛችው። ለምን? ስፍራ አልነበረም። በእንግዶች ማደሪያ ስፍራ አጡ። ቅድም እንዳልኳችሁ ከተማ ይጨናነቃል። ከተለያየ አካባቢ ነው ለቆጠራ የሚመጡት ሰዎቹ። የከተማው ቢዚ ነበር ምናምን እና ስፍራ አልነበረም። በእንግዶች ማደሪያ ስፍራ አልነበራቸውም። ታዲያ ምን አደረጉ? በግርግም አስተኛቸው። በግርግም አስተኛቸው። ቃሉ እንደዚህ ነው የሚለው። አሁን እንዳልኳችሁ አሁን ይሄ ትልቅ ምናምን ነገር ሆኖ አይደለም፣ ግን ቃሉን በዚህ ልክ በጥንቃቄ ካጠና ነው ግን የእግዚአብሔርን ሐሳብ አንስተው መጽሐፍ። ለዛ ነው ሰዎች እኮ በዚህ ልክ ማጥናት ይቸገሩና ውሃ ያድናል ይልሃል፣ ይመጣና የጌታ እራት ያድናል ይልሃል፣ ከዛ በተክልዬም ድናሉ ይልሃል፣ ይመጣና መጽሐፍ ቅዱስን በአግባቡ ሳያጠና ሲቀር ሰው እንደዚህ ነው የሚሆነው። እና በትክክል የእግዚአብሔርን ሐሳብ ለማግኘት የምትፈልጉ ከሆነ የሰማነውን ስብከት ሳይሆን፣ ለምን ሰዎች የተለያዩ ነገር ሊነግሩን ይችላሉ። ስብከቱን እናስቀምጥና የእግዚአብሔርን ቃል ለህይወት እናጥና። በቃ እግዚአብሔር ያስተምራል፣ ይለውጣል። እግዚአብሔር መጋቢ ነው። እግዚአብሔር መምህር ነው። እግዚአብሔር ጠባቂ ነው። እግዚአብሔር ዓይንን የሚያበራ ነው። የልብን ዓይን የሚያበራ ነው። ይሄን እላችኋለሁ። ሱራ አሁን ከጠየቅከኝ ማለት ነው እነዛ አጋዥ መጽሐፎች አስፈላጊ እንደሆኑ አውቃለሁ፣ ግን የእግዚአብሔርን ቃል አንብብ። በቃ እሱ ሁሉን ነገር ይለውጣል። እግዚአብሔር ሁሉን ነገር ይለውጣል። በህይወታችሁ መለወጥ ትፈልጉ ከሆነ ረጅሙን ሰዓት ከእግዚአብሔር ቃል ጋር አሳልፉ። በቃ ከእግዚአብሔር ቃል ጋር ካሳለፋችሁ ነገራችሁ ይቀየራል። ክብር ለኢየሱስ ይሁን። ይሄ ልላችሁ ነውና ኢየሱስ ያድናል። ተባረኩ። ቀጥሉ ኤርሚዬ።
ለምለም አይ እኔ እንደዛ ሳይሆን የተወለደውማ እዛ ቤተልሔም ነው የተወለደው። ከገሊላማ ለቆጠራ መጥተዋል ወደዚህ። እሺ ለቆጠራ ወደዚህ መጥተዋል፣ ወደ ቤተልሔም መጥተዋል። የተወለደው ቤተልሔም ነው፣ ገሊላ አይደለም የተወለደው። ከዛ ግን በእንግዶች ማደሪያ ስፍራ አጡ። ከዛስ በግርግም አስተኛችው። ጌታን በመጠቅለያ ጠቀለለችውና በግርግም አስተኛችው። ይሄ ነው የተወለደውማ ገሊላ አይደለም። ትንቢቱ እኮ ይፈጸማል። እግዚአብሔር የተናገረው የማይፈጸም ነገር የለም። እሺ እግዚአብሔር ተናግሮ የማይፈጸም ነገር የለም። እግዚአብሔር የተናገረው በሙሉ በአዲስ ኪዳን ተፈጽሟል። አሁን ወደፊትም ደግሞ የሚፈጸመው አለ። እስራኤል ተዘልሎ ይቀመጣል ይላል አይደል? አዎ እስራኤል ተዘልሎ ይቀመጣል። ትነግሳላችሁ ብሏል አይደል ቃሉ? አዎ ትነግሳላችሁ፣ ትነግሳላችሁ። የእግዚአብሔር ቃል የተናገረው በሙሉ ይፈጸማል። ጌታ ክርስቶስ ኢየሱስ በደብረ ዘይት ተራራ እግሮቹ ይረግጣሉ ብሏል አይደል? አዎ ይረግጣል። ታያላችሁ ባይናችሁ። የደብረ ዘይት ተራራ ለምንድን ነው እየተሰነጠቀ ያለው? አይታችሁ አልተከታተላላችሁ? ቪዲዮ ምናምን ቼክ ታደርጋላችሁ? ለምንድን ነው አሁን እየተሰነጠቀ ያለው? ማውንት ኦሊቭ ብላችሁ ቼክ አድርጉ እስኪ። ለምንድን ነው ክራክ እያደረገ ያለው? ትንቢቱ በቃ ስለሚፈጸም እኮ ነው። ትንቢቱ ስለሚፈጸም እግዚአብሔር የተናገረ ሁሉ ይሆናል። ዳንኤል ይቀጥሉ። ዳኒ የለም። ብሩኬ እግዚአብሔር አብስቶ ይባርክ፣ ጸጋ ያብዛልህ። በጣም ደስ ይላል እውነት ከቃሉ ጋር እኔ አንብቤ እኮ ምን ቃሉ ላይ ትኩረት ማድረግ እንዳለብን ነው። እውነት ነው።